በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታ ከተጠመቀ በኋላ ሳይውል ሳያድር ፈቃዱ አነሳስቶት ገዳመ ቆሮንቶስ ገብቶ 40 መዓልትና 40 ሌሊት ጾመ። ጾሙ ግን ኃጢአት ሰርቶ ለስርየት እሴት ሽቶ ለበረከት አይደለም፣ ለምእመናን አብነት ለመሆን ነው። 40 ቀን መሆኑ ነቢያት 40 ቀን እየጾመዋልና 40 ጾሙን ትንቢቱ የተናገሩለትን እሱ መሆኑን ለማጠየቅ ነው። እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ አብይ ጾም ወይም ሁዳዴ ጾም በሰላም አደረሳችሁ አደረሰን። የዚህ ዩቲዩብ ቻናል ተከታታዮች ሰላም እግዚአብሔር ከሁላችን ጋር ይሁን። ይህን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ኮመንት እያደረጋችሁ ለሌሎች ወንድሞች ይደርስ ዘንድ እንድታደርጉ በእግዚአብሔር ስም ጠይቃለሁ። መልካም ጾም፣ መልካም ቆይታ። ጌታ ከተጠመቀ በኋላ ሳይውል ሳያድር ፈቃዱ አነሳስቶት ገዳመ ቆሮንቶስ ገብቶ 40 መዓልትና 40 ሌሊት ጾመ። ጾሙ ግን ኃጢአት ሰርቶ ለስርየት እሴት ሽቶ ሳይሆን ለበረከት አይደለም፣ ለምእመናን አብነት ለመሆን ነው። 40 መሆኑ ነቢያት 40 ቀን ጾመዋልና 40 ጾመው ትንቢት የተናገሩለት እርሱ መሆኑን ለማጠየቅ ነው። ወቀረበ ዘያሜክሎ ይላል። ሰይጣን ደፋር ነውና አዳምን በመብል ምክንያት ድል እንደነሳሁት እሱንም በመብል ምክንያት ድል እነሳዋለሁ ብሎ አስቦ 2 ድንጋይ ይዞ ቀርቦ እመሰ ወልደ እግዚአብሔር አንተ የእግዚአብሔር ልጅ ከሆን እኒህን ድንጋዮች ህብስት ይሁኑ ብለህ እዘዝ አለው። ጌታ ጽሑፉ ወአመኩ በህብስት ከመ ዘሃዩ ሰው የሚያድነው በህብስት ብቻ እንዳይደለ አለ በኩሉ ቃል ዘይወፅእ እማፉ ለእግዚአብሔር እግዚአብሔር ዳን ያለው የሚድን እንደሆነ ተጽፏል አለው። ሁለተኛ ከቤተ መቅደስ ጉልላት ወደ ምድር ዘው ብሎ እንዲወርድ ጠየቀው። ጽሑፉ ኢታመክሩ ለእግዚአብሔር አምላክ ከፈጣሪህን አትፈታተነው የሚል ተጽፏል አለው። ሶስተኛም ከረጅም ተራራ ላይ ሳሉ በከተማ ያለው ብል ዓለም አሳይቶ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ሁር እምኔ ሰይጣን ከዚያ በኋላ ወግድ። ጽሑፉ ለእግዚአብሔር ለአምላክ ትሰግድ ዘንድ ወኪያሁ በሃቲቶ ታምልክ ለእግዚአብሔር ብቻ ትሰግድ ዘንድ እርሱም ብቻ ታመልክ ዘንድ ተጽፏል አለው። በዚህ ጊዜ እንደ ትቢያ በኖ እንደ ጉም ተኖ ጠፍቷል። ጌታ እንዲህ አድርጎ ስራውን በጾም ጀምሯል። ሰይጣንም በስስት ቢመጣበት በትዕግስት፣ በትዕቢት ቢመጣበት በትሕትና፣ በፍቅረ ንዋይ ቢመጣበት በጸለያ ንዋይ ድል ነስቶታል። አብይ ጾም መባሉ ቅሉ ጌታ ጾሞ ከላይ የተጠቀሱትን 3 አርዕስተ ኃጣው ድል የነሳበት ስለሆነ ነው። ሳምንታቱም 8 ሲሆኑ እነሱ የየራሳቸው ስያሜ ያሏቸው። የመጀመሪያ እሁድ ዘወረደ ይባላል። ዘወረደ እምላዕሌሁ አይሁድ ሰቀሉ የሚል ይህም የመሰለ ከሰማያ ሰማያት መውረዱ ከድንግል ማርያም መወለዱና መስቀሉን የሚያዘክር ምስጋና የሚቀርብበት ሳምንት ነው። ይህም የመጀመሪያው ሳምንት ዘወረደ በመባል ይጠቀሳል። ሁለተኛው ሳምንት ቅድስት ይባላል። ሰንበትየ ቅድስትየ የሚልና ይህን የመሰለ የሰንበትን ቅድስና የሚያዘክር ምስጋና የሚቀርብበት ሳምንት ነው። ሶስተኛው ሳምንት ምኩራብ ይባላል። ቧ ኢየሱስ ክርስቶስ ምኩራብ አይሁድ የሚልና ይህን የመሰለ ጌታ በምኩራብ ማስተማሩን የሚያዘክር ምስጋና የሚቀርብበት ሳምንት ነው። አራተኛው ሳምንት መጻጉዕ ይባላል። አህየው ኢየሱስ ዘመጻጉዕ የሚልና ይህን የመሰለ ጌታ ሕማሙን መፈወሱን ሙታን ማስነሳቱን የሚያዘክር ምስጋና ይቀርብበታል። ሕሙማን መፈወሱን ሙታን ማስነሳቱን ለማስታወስ የሚከተሉትን መመልከት ይቻላል። አምስተኛው ሳምንት ደብረ ዘይት ይባላል። ጌታ በደብረ ዘይት ዳግም ምጽአቱን ነግሮ ማስተማሩን ይነገርበታል። ነገሩስ እንደምን ነው ቢሉ ጌታ ይህን ዓለም ለማሳለፍ ለሁሉም እንደ ስራው ለመክፈል በግርማ መንግስቱ ይመጣል። ጊዜው ዘመነ ዮሐንስ ወርሃ መጋቢት፣ ዕለቱም እሁድ መንፈቀ ሌሊት እንደሆነ ሊቃውን ተናግረዋል። ምን ነው አልቦ ዘያምራ ይላል የለምን ቢሉ እውነት ነው። ይህም የሚያውቃት የለም። ብዙ አዝማነ ዮሐንስ፣ ብዙ አውርሃ መጋቢት፣ ብዙ ዕለታት እሁድ አሉና ለይቶ የሚያውቅ የለምና። በዚህም ዓለም ሰው ከአባቱ ከእናቱ ተወልዶ ሲወርድ ሲዋረድ ሲወርድ ሲወጣ ኑሮ ውሎ ውሎ ከቤት ኑሮ ሆኖ ከመሬት እንዲሉ ሞት አይቀርምና ይሞታል። አዳም መሬት አንተ ወትገብ ውስተ መሬት እንዲል። ከዚያ በኋላ ቅዱስ ገብርኤል 8ቱን ነፋሳት አማት ከየመዛግብታቸው ያወጣቸዋል። ዛፉን ነቅለው ድንጋዩን ፈልቀው ምድር እንደ ብራና ይዳምጧታል። ቅዱስ ሚካኤል ነጋሪት ይመታል። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ሲል በዱር በገደል በባህር በየብስ በከርሰ መቃብር በከርሰ አራዊት ያሉ ሁሉ ይሰበሰባሉ። በሁለተኛው አጥንትና ስጋ አንዱ ነው፣ ፍጹም በድን ይሆናሉ።
ሶስተኛው ነጋሪት ሙተው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ንቃ መዋቲ ዘይትነውም ባለ ጊዜ መቃብር ክፈቱልኝ መግነዝ ክፈቱልኝ ሳይል ደግነቱን ክፉውን ክፋቱን ይዞ ይነሳል። ወንዱ የ30 ሴቱ የ15 ዓመቱ ነው። ጻድቃን ብርሃን ለብሰው ከፀሐይ 7 እጅ አብርተው ኃጥአን ጨለማ ለብሰው ፍጹም ዲያብሎስን መስለው ይነሳሉ። ጻድቃን ብራብ አብልታችሁኛልና ብጠማ ጠጥታችሁኛልና ኑ ሀቤ ቡሩካን ውላዌ ብሎ መንግሥተ ሰማያትን፣ ኃጥአንን ሁሩ እምኔ ብሎ ገሃነመ እሳትን ያወርሳቸዋል። ጻድቃን ደስ ይላቸዋል። ኃጥአን ግን እያዘኑ ዋይ ዋይ እያሉ ደረት ይደቃሉ። እንደ እንባቸውን ያፈሳሉ። የማይጠቅም ለቅሶ ነው። የማይረባ ሐዘን አሚያ ይከውን አውሃተ ዘይበቁ አውያተ እንዳለ ሰቅለው የገደሉት አይሁድም ክብሩን አይተው ሳይጠመቁ ይጸጸታሉ። ምልክቱስ ምንድን ነውን ቢሉት ጦርነት፣ የሰልፍ ድምፅ ይሰማል። ሕዝብ በሕዝብ ላይ፣ መንግስትም በመንግስት ላይ ይነሳል። ራብ፣ ቸነፈር፣ ጸብ፣ ክርክር ይሆናል። አላውያን መሳፍንታት ይነሳሉ። መምናን መከራ ይበዛሉ። ሐሳዊ መሲህ ይነሳል። እናቱ ከነገደ ዳን የተወለደች እናት በድንግልና ትወልዳለች ብለው ነቢያት ሐሰት ነግረውት ከመቃብር ከአረሚ ገብታ ስትንጎዳጎድ ውላ በ15 ዓመቷ ከነገደ ዳን ኤሳው የተወለደ አንድ አይና ቀይ ጎልማሳ መጥቶ ይደፍራታል። ታይታ ከንፈሩ ትልቅ አውራጣቱ ጠማማ የሆነ እግሩ እያማታ የሚሄድ ልጅ ትወልዳለች። ሐሳዊ መሲህ ነው። ከአስርቱ አቅርንቲሁ ወሰባቱ አርስቲሁ ይለዋል። 10 ቀንዶች ከእርሱ ጋር የሚነሱ 10 ነገሥታት ናቸው። የ30 ዓመት ጎልማሳ ሲሆን በምታት ፀሐይን በቀኝ እጁ ጨረቃን በግራ እጁ የያዘ መስሎ አምላክ ነኝ እያለ ከወደ ምስራቅ ይመጣል። ያልተማሩ ያምኑበታል። እናም ምንም ያላሉትም በሰይፍ ያስፈጃቸዋል። ዛሬ የተሰወሩ እነ ሄኖክ እነ ዕዝራና እነ ኤልያስ እነ አቡነ አረጋዊ እነ ቅዱስ መቃር እነ ቅድስት ኦርኔ እነ ቅዱስ ናኩተላብ በከተማ ገብተው ያስተምራሉ። በሰይፍ ያስፈጃቸዋል። አያስቀብላቸውም። በ3 ቀን በንፋተ ቀርን ያርጋሉ። 70 አዚፋም በሰማዕትነት ይሞታሉ። እነማን ናቸውን ቢሉ ከኃጢአት ነስተው የሚኖሩ ደጋጎች ናቸው። ከምርኮ መልስ ከ9 ተኩል ነገደ እስራኤል ተውጣተው ሁለተኛ ኃጢአት ሰርተን ከእግዚአብሔር እንዳነጣላ እንለይ ብለው በዕዝራ መሪነት እግራቸው እንደመራቸው ወደ ምስራቅ ሲሄዱ ሙት ባህር ደረሱ። የድሮ ላባ ሳይቀር የሚያሰጥም ነበረ። ጌታ እንደ ብረት አጽንቶላቸው ተሻግረው ቤርያዜፍ ገብተዋል። መካነ ዕረፍታቸው ነው። በ3ቱ ሩካቤ 3 ልጅ ይወልዳሉ። አንዱ እግዚአብሔርን፣ አንዱ አባቱን፣ አንዱ እናቱን ያገለግላል። 1000 ዓመት ኑረው ይሞታሉ። ዞሲማስ የሚባል ባሕታዊ ከባህር ወዲህና ወዲህ የበቀሉ ዛፎች ተገናኝተውለት ተንጠልጥሎ ገባ። እንደ ፍቃደ እግዚአብሔር ቢሆን ብለው የሚያገለግሉ አብላቶቹን ሰጡት። እየተመላለሱ ቢያውቁት ሕፃናቱን አባትነቶቻችሁ ቢመጡ የለም በሏቸው ብሎ በሩን ዘግቶ ጸሎት ጀመረ። ሕፃናቱ ወላጆቻቸው መጥተው ነገሩን አሏቸው። የለም አሉ። የት ሄደ አሏቸው። በሀገራችን ውሸት አይታወቅምና እሱስ እንጂ እሱ የመሰለ አለ አሏቸው። የጠላውን ውሸት ሊያስተምርብን ነው ብለው ሂድ አሉት። ቢሄዱ ዛፎች ተለያይተው አገኘ። ተመልሶ ይቅርታ ጠይቆ ተገናኝተውለት ተሻግሮ ወጥቷል። እኒህ ሁሉ ያን ጊዜ በዓል ተከፍሎላቸው ወጥተው ይመሰክራሉ። ከዚያ በኋላ ጎግ ማንጎግ የሚባል በእስክንድር ጸሎት የተዘጉ ከወገባቸው በላይ ሰው ከወገባቸው በታች አንበሳ፣ ጅራታቸው 2 ልሳን ያለው እባብ፣ በሰውነታቸው የሚዋጉ በአንበሳነታቸው የሚሰብሩ በእባብነታቸው የሚነድፉ ብረትን የሚበሉ እሳት የሚጠጡ ፍጥረታትም ቅዱስ ሚካኤል የነጋሪ ድምፅ እያሰማ ወጥተው ከሐሳዊ መሲህ ከተማ ደርሰው እስክንድር ያገኙ መስሏቸው እርስ በርሳቸው ተቀዳድመው ያልቃሉ። ምድር ብቻዋን ትቀራለች። ምጽአት የሚሆነው ከዚያ በኋላ ነው። 6ኛው ሳምንት ገብርኄር ይባላል። ገብርኄር ያስተማረው የሚያዘክር ምሳሌ ይቀርብበታል። 7ኛው ሳምንት ኒቆዲሞስ ይባላል። ኒቆዲሞስ የጌታ ደቀ መዝሙር ነው። ይህን የመሰለ ይቀርብበታል። 8ኛው ሳምንት ሆሳና ነው። ሰሞኑ ሕማማቱም በዕለቱ ተጽፏል። እግዚአብሔር አምላክ ይህን ጾም ጾሞ ለማበርከት ያውቃን፣ ጸጋውን ያብዛልን፣ ሀገራችን ሰላም ያደርግልን። አሜን።